ሰላም ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። እንግዲህ ቸልሲና ላኳን በሚመለከት ጥሩ ዜና ወጥቷል። እንግዲህ የቸልሲ ኃላፊዎች ላኳን ካስፈረሙ በጣም ጥሩ ስራ እየሰሩ ነው። በተከላካይ መስመሩ ላይ ምንም እንኳን በቅርብ ጊዜያት በዓለም ዋንጫ ባሳየው የእግር ኳሳዊ ብቃት ደስተኛ ባልሆንም፣ ነገር ግን በ3-4-3 የሚጫወት ከሆነ ለዛ ጨዋወት የተመራጩት የመሀል ተከላካይ ነው ብዬ አስባለሁ። ላኳን ስቲቭ ፔሪሽ የክሪስታል ፓላስ ኃላፊ እንደሆነ ይታወቃል እና ኢግባሊ በአንድ ላይ ሆነው ንግግሮችን አድርገዋል በኒውዮርክ። ይህ በጣም ጥሩ ዜና ነው። ንግግሮቹ ላይ ታዲያ ብዙ የዋጋ ልዩነት አልታየም። ክሪስታል ፓላሶች የሚፈልጉት 60 ሚሊዮን ፓውንድ፣ ቸልሲ የሚያቀርበው 55 ሚሊዮን ፓውንድ፣ እየታየ የሚቀርብ 5 ሚሊዮን ፓውንድ ነው። ይህ ንግግር እንግዲህ ውጤታማ ይሆናል ተብሎ የሚጠበቅ ነው የሚሆነው። ኬሚር ቤጎቪችን ከሚመለከት እንግዲህ ሌላኛው ይህ የሳልዝቡርግ ባለፈው ውድድር ዓመት በሳልዝቡርግ ነው ያሳለፈው የቀድሞ የባየር ሊቨርኩሰን ተጫዋች የ18 ዓመቱ የመስመር ተጫዋች ታዲያ በቸልሲ በዓለም ዋንጫው ላይ ከመለመሏቸውና አስደናቂ ብቃትን ካሳዩ ተጫዋቾች መካከል አንዱ ነው። ይህ ተጫዋች እንግዲህ አትላንታ ለመፈረም ጫፍ ደርሶ ነበር። ከጣሊያን የሚወጡ መረጃዎች ግን ይህ ተጫዋች በሙሉ እንግዲህ በአሎንሶ ጠያቂነት ወደ ቸልሲ ሊመጣ የሚችልበት እድል ሰፊ ነው ይሉናል የዝውውር መረጃ ምንጮች ማለት ነው። አትላንታ ተጫዋቹን እንግዲህ በዣቪ አሎንሶ በድጋሚ የሚቀማበት እድል ይኖራል ተብሎ የሚታሰብ ነው የሚሆነው። ወደ አድማጮቻችን እንግዲህ ዝውውሮችና ሂደታቸው እንደዚሁ አጓጊ እንደሆነ እንደቀጠለ ነው ማለት የሚቻል ነው የሚሆነው። ቸልሲ እዚህ የዝውውር መስኮት ብዙ እንቅስቃሴ ይጠበቃል የሚል አስተያየትን ዴቪድ ኦርነስቴን ከታዋቂ የመረጃ ምንጮች አይተናል። እንግዲህ ሌላኛው የሚሆነው ወደ አድማጮቻችን ቸልሲ ከሪያል ሶሴዳድ በኦገስት 15 ከእንግሊዝ ፕሪሚየር ሊግ ከመጀመሩ በፊት የወዳጅነት ጨዋታን እንደሚያደርጉ ተረጋግጧል። ሪያል ሶሴዳድ ማለት ደግሞ ባስክ ነው። የና ዣቪ አሎንሶ የአንዶኒ ራዮላ እና የማይክል አርቴታ አንድ አካባቢ ናቸው። ወደ አድማጮቻችን እንግዲህ እንግሊዝ ፕሪሚየር ሊግን የተቆጣጠሩት ገፋ አድርጋችሁ ከሄዳችሁ ራሱ ኡናይ ኤምሬም አንድ አካባቢ ነው ማለት ባስክ ነው ኤምሬም። ስለዚህ እነዚህ 3 እና 4 የእንግሊዝ ፕሪሚየር ሊግ ታዋቂ አሰልጣኞች እዛው አካባቢ ናቸው። በአንድ አካባቢ እንግዲህ ከመጡ በተለይ አርቴታና ዣቪ አሎንሶ ውድ አድማጮቻችን በታዳጊነታቸው አብረው ነው አንድ ቡድን ውስጥ ትሬኒንግ ሲሰሩ የነበሩት በሪያል ሶሴዳድ አካዳሚ። ሪያል ሶሴዳድ ቤት ስናይ ደግሞ እንግዲህ ማርቲን ዙቢሜንዲ እና ዣቪ አሎንሶ አንዱ በጣም ግንኙነት የነበራቸው ነው። ዣቪ አሎንሶ በቅርብ ጊዜ ወደ ሪያል ማድሪድ የታዳጊዎች ቡድን ከማሰልጠኑ በፊት ሶሴዳድ ነው የጀመረው እና ይህ ትልቅ እድልን የሚሰጥ ነው የሚሆነው። አድማጮቻችን ኒኮላስ ጃክሰንን በሚመለከት እንግዲህ የቸልሲ አጥቂ መስመር ላይ የሆኑ ለውጦች ይጠበቃሉ እያልን በተደጋጋሚ ሳነሳ ነበር አሉ አድማጮቻችን። ያንን በሚመለከት አዳዲስ መረጃዎች እየወጡ ነው የሚገኙት። ቸልሲ ይህ እንግዲህ ወቅት የአጥቂ መስመሩ ሊቀይሩ የሚችሉበት እድል እንዳለ የሚታሰብ ነው የሚሆነው። ታዲያ እዚህ ላይ 2 ተጫዋቾች ይነሳሉ። አንደኛው እንግዲህ በዚህ ሁኔታ ላይ የሚጠበቀው ማለት ነው ኒኮላስ ጃክሰን ወይስ ሊያም ዴላፕ ማን ይለቃል የሚለው ነበር። አሁን ግን ለቪላ ቅርብ የሆኑ ሰዎች እንግዲህ መረጃዎች እንደሚያነሱት ኒኮላስ ጃክሰን ለቪላ ብቻ ሳይሆን ለጃክሰንም ቅርብ የሆኑ ሰዎች ተጫዋቹ ወደ ቪላ ማቅናትን ይፈልጋል የሚል ነው። አሁን በዋጋ ጉዳይ ቸልሲና ቪላ ደግሞ ብዙ የሚቸገሩበት አይሆንም። እንግዲህ የቸልሲን በእንግሊዝ ፕሪሚየር ሊግ ሪካርድ ፊርማዎቹን በምናይበት ጊዜ ሞርጋን ሮጀርስ 117 ሚሊዮን ፓውንድ፣ ሞሰስ ካይሴዶ 115 ሚሊዮን ፓውንድ እንዲሁም ደግሞ ኤንዞ ፈርናንዴዝ 106.8 ሚሊዮን ፓውንዶች ሆኗል። ፋብሪዚዮ ሮማኖም ዘግቦታል። ወደ አድማጮቻችን እንግዲህ ቪላ ጃክሰንንና እንዲሁም ጋርናቾን ነው እንግዲህ እኔ የጃክሰን መልቀቅ ሊጠበቅ ይችላል። የጋርናቾን ግን ቪላ ከፈለገው ፈጠን ያለ በተለይ ቀደም ብዬ ባለፉት ፕሮግራሞች እንዳነሳሁት የእንግሊዝ ፕሪሚየር ሊግ ቡድኖች ናቸው ከፋዮቹ። ወደ አድማጮቻችን መርሳት የለባችሁም። ስለዚህ እዛ ላይ በሚገባ እድሎችንና ሁኔታዎችን በሚገባ መጠቀም የሚችልበት ነበር። ነገር ግን በጋርናቾ ጉዳይ ላይ ጋርናቾ ቅድሚያ የሰጠው ወደ ጣሊያን መሄድ ነው። ፕሪሚየር ሊግ መልቀቅ ይፈልጋል የሚል ነው። ሮማን በሚመለከት ነው። ሮማ ደግሞ ሰርመቪልን አስፈርመዋል። ለማስፈረም ጫፍ ደርሷል። ሙከራዎቹ እያደረጉ ነው። 5 ሚሊዮን ዩሮ እና 5 ሚሊዮን ዩሮ እየታየ የሚጨመር አቅርበዋልና ትንሽ ይህ ጉዳይ አስቸጋሪ የሚሆን ይመስለኛል። አትሌቲክስ ላይም ወጥቷል። ወደ አድማጮቻችን አስቶን ቪላዎች እንግዲህ አሌክሳንደር ጋርናቾ እንደሚፈልጉት፣ ነገር ግን ተጫዋቹ ምርጫውን ያደርጋል ወይ ትልቁ ጥያቄ ይመስለኛል። ወደ አድማጮቻችን ሌላኛው የሚሆነው ማርክ ጊዊን በሚመለከት ነው። ቸልሲ አትሌቲክስ እንዳነሳው 25 ሚሊዮን ፓውንዶችን እየጠየቀ ይገኛል። 6 ሚሊዮን ፓውንድ ይህንን ተጫዋች ማስፈረሙን መርሳት የለብንም። ቸልሲ ሌላኛው ደግሞ እንግዲህ ከ50 ሚሊዮን ፓውንድ በላይ ኔቶን ለኔቶ የሚያቀርብ ቡድን ካለ ለመስማት ፍላጎት አላቸው። ስፐርስ፣ ሊቨርፑል የዚህ ተጫዋች ፈላጊ ናቸው የሚል ነው። እንግዲህ ፔድሮ ኔቶ በመጨረሻ ስብስቡን ሊለቅበት የሚችልበት እድል ሰፊ ነው። ያ ማለት ስቴፋን ዊሊያን እና በዛ
ቦታ ላይ አዲሱ ተጫዋች ደግሞ ጆቫኒ ኮንዳ፣ ኮል ፓልመር መኖራቸውን መርሳት የለብንም። ቸልሲ እንግዲህ በሚገባ እያዩቸው ከሚገኙት ሁኔታ አንዱ እንግዲህ ቅርቡም ሁኔታውን በይፋ የሚያደርጉት የቫላንቲን ባርጎን ስትራስቡርግ የሚያስፈረሙት ይሆናል። ቫላንቲን ባርጎ ከእንግሊዝ ጋር ባደረጉት ጨዋታ ላይ ወደ አድማጮቻችን አርጀንቲና ያሳየው ባህሪ በጣም የሚገርም ነው። በቃ ከጁድ ቤሊንጋም ከእንግሊዝ ተጫዋቾች ጋር የተጣላበት ወኔው ይሄ አርጀንቲናዊነቱ ትንሽ ለቸልሲም ውጤታማና እንደዚህ ለኤንዞ ፈርናንዴዝም በሚገባ ሊያግዘው የሚችልበት ነው። ኤንዞ የሚቆይ ከሆነ ውጤታማ ያደርገዋል ብዬ አስባለሁ። ቸልሲ ታዲያ በማተከላካይነታቸው እንግዲህ አንድ ተጫዋች ላኳን ይፈልጋሉ። ሌላ ደግሞ ጆን ስቶንስንም ለማምጣት ሙከራዎችን ሊያደርጉ የሚችሉበት እድል እንዳለ ያሳያል መረጃዎቹ። እንግዲህ ደርማቻችን ሌላኛው አሌክስ ስካትን በሚመለከት ነው። በርነማውዞች ይህንን አዲስ ኮንትራት እንደማይፈርም ነግሯቸዋል። ያን ተከትሎ ቼልሲ፣ አርሰናልና ማንቸስተር ዩናይትድ ቀጥተኛ ፉክክር ውስጥ በዚህ ተጫዋች አማካኝነት ገብተዋል ማለት የሚቻል ነው የሚሆነው። ደርማቻችን ሌሎች መረጃዎችን ስናይ ኤንዞ ፈርናንዴዝ ከአርጀንቲና ሽንፈት በኋላ ረዘም ያለ ጽሑፍን አወጥቷል። ምን ያክል ልቡ እንደተጎዳ በአርጀንቲና ሽንፈት ነገር ግን ያ የሚጠበቅ ነው ብዬ አስባለሁ። ወደ አድማጮቻችን ሳሚ ሞክቤል ከቢቢሲ ደግሞ 60 ሚሊዮን ፓውንድ ነው ለማክሲም ላኳ አስቶን ቪላዎች የሚፈልጉት ነው እና 55 ከሆነ እኮ መግባባትና መጨረስ የሚያስፈልገው ይመስለኛል የተጫዋቹ ፍላጎት በሚገባ ካዩ በኋላ። ሌላኛው እንግዲህ መነሳት ከሚጠበቅባቸው የዝውውር መረጃዎች መካከል ወደ አድማጮቻችን ባዲያሽንን በሚመለከት ነው። ባዲያሽን እና ዴሳሲ በዚህ ዝውውር መስኮት ቸልሲን ይለቃሉ። ነገር ግን በሚገርም ሁኔታ ቶሲን አድራባዮ በአሰልጣኙ እምነት ተጥሎበታል። ስብስብ ውስጥ ይቆያል የሚልን እድልን አግኝተዋል። እንግዲህ ቶሲን በጣም እድለኛ ነው። በመጡ አሰልጣኞች በሙሉ ተቀባይነትን የሚያገኝ አሰልጣኝ ሆኗል ማለት የሚቻል ነው በአሰልጣኞች ዘንድ ቶሲን አድራባዮ ማለት ነው። ደርማቻችን ሌላኛው በሮጀርስ ዝውውር ጉዳይ ላይ ሪሲ ጄምስ የተለየ ስራዎችን እንደሰራና በእንግሊዝ ብሔራዊ ቡድን ወቅት በሚገባ እንዳነጋገረው መረጃዎቹ ያወጣሉ። ደርማቻችን ሌላኛው መረጃችን የሚሆኑት እንግዲህ በዝውውር መስኮቱ ላይ በሚገባ ከሚሰሩ ቡድኖችና በሚገባ ከሚያዩ ሂደቶችን ከሚመለከቱ መካከል ዴቪድ ኦርንስቴን እንደሆነ ይታወቃል። ታዲያ ጠቅለል ያለ የቼልሲ አስተያየቱን ሰጥቷል። ቼልሲ አሁንም ቢሆን ብዙ ተጫዋቾችን የመልቀቅና ከብዙ ተጫዋቾች ገንዘቦችን የመሰብሰብ ፍላጎት እንዳለው በግልጽ አቅርቧል። ማንም ሰው የቼልሲን አሰራር ላይወደው ይችላል አለ። ነገር ግን በሚገባ እየሰራ እንደሆነ እነሱ ያውቁታል የሚል ነው። እንግዲህ ወደ 24 ሚሊዮን ፓውንድ እስካሁን ድረስ ማለት ነው ከታይሪክ ጆርጅ ተገኝቷል አይደለ? ቼልሲ በዝውውር መስኮት ላይ ከለቀቃቸው አንድሬ ሳንቶስ 50 ሚሊዮን፣ ከዛ ውጭ ደግሞ ወደ 60 ሚሊዮን ዩሮ ወደ 52 ሚሊዮን ፓውንድ አካባቢ መልሶ ደግሞ ከማን አግኝተዋል ማለት ነው። አሁን ራሱ ያወጡት ወደ 127 ሚሊዮን ፓውንድ አግኝተው 117 ሚሊዮን ፓውንድ ነው ያወጡት። ይህ ማለት የፔሌስትሪን ዝውውርን ሳንጨምር ማለት የፔሌስትሪን ሲጨመር ግን ምን ያክል ለውጦችና ሂደቶች እንዳሉ የሚጠበቅ ነው። ቼልሲ ዋጋውን ዝቅ ሊያደርግ የሚችልበት ሂደት እንዳለ የሚጠበቅ ነው። ባሊያንደር ጋር ናቸው 40 ሚሊዮን ፓውንዶችን ብቻ አድርጓል ለዝውውር የሚፈልገው ነው። ደርማቻችን እንግዲህ ዣቪ አሎንሶ የቅድመ ውድድር ጨዋታዎችን በሚገባ መምራትና ቡድኑን በሚገባ ዝግጁ ማድረግ የሚጠበቅበት ነው የሚሆነው። ያንን በሚመለከት በሚገባ ከቡድኑና ከስብስቡ እንዲሁም ደግሞ ከሂደቶቹ ጋር እያጤነበት ይገኛል። ቡድኑን በሚገባ ማቀናጀትም የሚጠበቅበት እንደሆነ የሚታወስ ነው። ወዳጆቻችን ሊውሳል በሚመለከት አሁንም የቼልሲ በጣም ተጫዋቹን ለማስፈረም ፍላጎት አላቸው። ነገር ግን በቀላሉ ዝውውሩን አደረድሩ ከሄዳልና ውጤታማ ይሆናል ተብሎ አይጠበቅም። ወዳጆቻችን የስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።